የዛሬው የምንማረው ሐሳብ የነፍስ ውፍረት ከስጋው ውፍረት ይሻላል። የነፍስ ውፍረት ከስጋው ውፍረት ይሻላል። እግዚአብሔር የተባረከ የነፍስ ውፍረት ሰው በስጋው ሲወፍር በቃ ምን አግኝቶ ይወፍራል? የተመጣጠነ ምግብ ሲበላ አትክልቱን ስጋውን በቃ ያገኘውን እያመጣጠነ ሲበላ በስጋው ውፍረት ይመጣል። ይሄ ተመቾ ይባላል። ይሄ ሰው በቃ ተመችቶታል ለስጋው ውፍረት ማለት ነው። የነፍስ ውፍረት ግን የሚመጣበት መንገድ አለ። እግዚአብሔር የተባረከ የነፍስ ውፍረት ከስጋው ውፍረት ጋር አይገናኝም። የነፍስ ውፍረት እጅግ በጣም ይበልጣል። እግዚአብሔር ይመስገን። የነፍስ ውፍረት ይበልጣል። ነፍሳችን ታዲያ በምን ትወፍራለች? በቃ ይሄን ነው የምንነሳው። የነፍስ ውፍረት የስጋው ውፍረት ላይ እናተኩርም። የስጋው ውፍረት ምግብ ነው በቃ ለምድር። እግዚአብሔር የተባረከ የነፍስ ውፍረት ግን ለህይወት ነው፣ ለኑሮ ነው፣ ከእግዚአብሔር ጋር ለመኖር ነው። እግዚአብሔር ይባላል። ከእግዚአብሔር ጋር ለመኖር ነው። ስለዚህ የነፍስ ውፍረት እንዴት ሊመጣ ይችላል? የነፍስ ውፍረት ብሎ ነገር አለ እንዴ? በእግዚአብሔር ቃል ላይ ምን ማለት ነው? አንደኛ የነፍስ ውፍረት የሚመጣው እግዚአብሔርን ስንሰማና ስናምን ነው። እግዚአብሔርን ስንሰማና ስናምን ነው የነፍስ ውፍረት ይመጣል። አንድ ጊዜ አንድ ሰው በእግዚአብሔር ቤት ውስጥ እየተመላለሰ ከእግዚአብሔር ሰማ፣ በቃ ድምፅ ሰማ። በነቢያት እግዚአብሔር ተናገረው፣ በቃል ተናገረው፣ ሰማ። በቃ እንዲህ ይሆንልሃል መልእክት መጣለት፣ ሰማ። ለራሱም ተናገረው፣ በራእይ ተናገረው፣ በቃ አረጋግጧል። ለራሱ በራእይ ተናገረው፣ በቃል ተናገረው፣ በነቢያት ተናገረው። እግዚአብሔር የተባረከ ይህ ሰው ከዛም በኋላ ሰማና ቤቱ ገብቶ ቀን ቢያልፍ ሲያልፍ የለም፣ ቀን ሲያልፍ ያ የተናገረው ነገር አይፈጸምም። ህይወት ውስጥ ቢጠብቅ አይፈጸም። በቃ እግዚአብሔር የተናገረን ትክክል አይደለም ማለት ነው። ምንም ከእንግዲህ የመጠበቅ ጉልበት አለ። ስለዚህ አንድ ቀን ከቤት ወጣና ሄደ። በቃ ፍጹም ተስፋ ቆርጦ በቃ እግዚአብሔርን ማምለክ ምን ይጠቅመኛል? በቃ ምንም የሰማሁት ነገር ሁሉ በተግባር የሚፈጸም አይደለም። ስለዚህ ይሄዳል። ምን ያደርጋል? በእግዚአብሔር ቤት ነው፣ በእግዚአብሔር ማለት መመላለስ፣ እግዚአብሔርን ማምለክ ይጠቅመኛል ብሎ መጓዝ ጀመረ። ሲሄድ በመንገድ ላይ የተጓዘ እያለ የሆነ ስቴዲየም ጋር ደረሰ። ስቴዲየም ጋር ሲደርስ ግን አሁን ጨዋታ አለ፣ የእግር ኳስ ጨዋታ። ለማንኛውም ልግባና በአእምሮ ትንሽ እንደው ነፃ ሆነልኛል። ምክንያቱም ተስፋ የቆረጠ ሰው ልቡ በሀዘን የተሞላ ነው፣ አእምሮ በሀዘን የተሞላ ነው። በቃ የተካለ ይመስለዋል። ስለዚህ ቀጥታ ገባስ በቃ ኳስ ጨዋታውን በማይ እንደው አእምሮ ይፈረሽ ይሆናል ብሎ አስቦ ማለት ነው ገባስ። ከዛ አንድ ልጅ ይጨፍራል። ሁለት ቡድኖች እየተጫወቱ ነው። ወደ 60 ደቂቃ አካባቢ ደርሷል። 60 ደቂቃ ደርሷል። ይጨፍራል። በጣም የጨፈረው የልጁ የድጋፍ ጭፈራ ገረሙና ከጎኑ ይቆሙ። አንተ ልጅ ስንት ለስንት ናቸዋል? 3-0 ስክሪን ላይ ይታያል። 3-0 ኦኬ። የትኛው ቡድን አንተ እንዴት ነው ያንተ ቡድን? የኔ ቡድን 3-0 እየተመራ ያለው 60 ደቂቃ ላይ ሆኖ ታዲያ ምን ጭፈራ ያስፈልጋል? ይሄን ነገር በቃ ፈዘዘና የልጁ ሁኔታ ጋር ተደረገ። ማየት ጀመረ። 65 ደቂቃ እንዳገቡ ድጋፉን አላውቁም ቢያለች ይደግፋል። ትንሽ ቆይቶ 76ኛው ደቂቃ ላይ ሁለተኛ ግባ። ገረመኝ። ምን ጉድ ማለት 88ኛ ደቂቃ ሲደርስ ሶስተኛ ግባ በኩል ያለ 60 ደቂቃ ላይ 3-0 እየተመሩ እየጨፈረ ነው፣ እየደገፈ ነው። 76ኛው ላይ እየደገፈ ነው። 88ኛው ላይ እየደገፈ 90 ደቂቃ አለቀ። የባከነ ሰዓት ተጨመረ። የባከነ ሰዓት ሲጨመር ፊሽካ መንፋት በቃ አልቋል ያቁም። ህዝቡ ደጋፊ ነው ጀመረ። ምክንያቱም 3-0 የሚፈልጉ አሉ 3-0 3 እኩል የሚፈልጉ አሉ። በጣም በቃ ዳኛው ግን ቢጠበቅ አይነፋ እንደ ዳኛው ፉጨት ወሰ 4 ደቂቃ 5 ደቂቃ 6 ደቂቃ ሲደርስ 3-0 ይመሩ የነበሩት አራተኛ ግባ ልክ አራተኛ ግብ ሲያገቡ ፊሽካ ነፋ። መንፈስ ቅዱስ መጣና ለዛ ሰው ያንተ ጉዳይ ላይ እኮ ፊሽካ አልተነፋ። እግዚአብሔር የተባረከ ያንተ ጉዳይ ላይ
ፊሽካ አልተነፋም። 3 ጊዜ ነው የተመራው። ፊሽካ ግን አልተነፋም። የባከነ ሰዓት ገባው ግን ፊሽካ አልተነፋም። ይህ ሰው በቃ እግዚአብሔር ተናገረኝ፣ ለካ ዝም ብዬ ነው ከእግዚአብሔር ርቄ ሄድኩት ብሎ ወደ እግዚአብሔር ተመለሰ። ወደ ምኑ ተመለሰ? ወደ ቃል ማንበቡ ተመለሰ። እግዚአብሔር የተባረከ የእግዚአብሔርን ቃል ወደ ማንበቡ ተመለሰ። ወደ ምን ተመለሰ? በዙፋኑ ስር ወደ መንበርከክ ተመለሰ። እግዚአብሔር የተባረከ በዙፋኑ ስር ወደ መንበርከክ ተመለሰ። ወደ ምን ተመለሰ? ወደ ቅዱሳን ህብረት ተመለሰ። እግዚአብሔር የተባረከ ወደ ቅዱሳን ህብረት ተመለሰ። ስለዚህ ነፍሳችንን ቢወፍረው እግዚአብሔርን እንሰማለን። እሺ ሰማን። ያ ሰው እኮ ሰምቷል፣ አምኗል። ሁለቱ ደረጃ ላይ ደርሷል። ሶስተኛ ደረጃው ነው ከፋል። የነፍሱ ውፍረት የሚመጣው ስንሰማ፣ ከመስማት ቀጥሎ ማመን አይደል? ከማመን ደግሞ መጠበቅ፣ ከመጠበቅ ማየት። እግዚአብሔር የተባረከ። ይህ ሰው በማመንና በመጠበቅ መሀል ደከመ። ብዙዎቻችን በማመንና በመጠበቅ መሀል እግዚአብሔርን ሰምተን አምነን በተለያዩ ነገሮች ውስጥ እየጠበቅ ነው ግን መጠበቅ አቃተን፣ ደከመ። የዚህን ጊዜ ምን ሆን ማለት ነው? ከሳን ማለት ነው። ነፍሳችን ከሳ። መጀመሪያ እኮ አምነን ሰምተን አምነን እሺ መጠበቅ አቃተን። ምን አለ? ከሳን ነፍሳችን ማለት ነው። ነፍሱ የወፈረ ሰው የሚባለው እግዚአብሔር የተባረከ ነፍሱ የወፈረ ሰው እግዚአብሔርን ከሰማ ካመነ በኋላ ቃል እያነበበ ይቆያል። የቅዱሳን ህብረት እየተከታተለ ይቆያል። በዙፋኑ ስር እየወደቀ ይቀጥላል። እግዚአብሔር የተባረከ ይቀጥላል። በዙፋኑ ስር ይቀጥላል። ቀጣይነት አለው ማለት ነው። ያ ልጅ አሁን በርትቶ ቡድኑን መደገፍ ጀመረ። ቀጠለ። ተመርቷል። ተስፋ ተጫዋቾቹ 3-0 ተመርተናል። 60 ደቂቃ ደርሷል። የቀረው 30 ደቂቃ ነው። ከእንግዲህ ምንም አይጠቅምም ብሎ በራሳቸው ሜዳ ብቻ መጫወት አልጀመሩ። ማጥቃታቸውን ቀጥለዋል። እግዚአብሔር የተባረከ። እኛም ነገራችን ረፈድ አለቀ ብለን በራሳችን ሜዳ መጫወት የለብንም። ማጥቃትን መቀጠል አለብን። ጠላትን እየተዋጋን መሄድ። እግዚአብሔር የተባረከ። ቃል እያነበብን መሄድ፣ እየጸለይ መሄድ ያስፈልጋል። የነፍሱ ውፍረት ይሄ የነፍሱ ውፍረት ይሄ ሰው ካመነ በኋላ መጠበቅ አለበት። ጳውሎስ እግዚአብሔር ወደ ሮም እንደሚሄድ ሮም ሄዶ በቄሳር ፊት እንደሚቆም ነገር ሐዋርያት 27:24 ላይ እግዚአብሔር በቃል መጣለትና ምን አለ? በቄሳር ፊት አቆምሃለሁ። እግዚአብሔር የተናገረው ነገር በቄሳር ፊት አቆምሃለሁ ይልካል። እሺ እሱ ያለው እዚህ ነው። በቄሳር ፊት እንዴት አድርጎ ነው የሚቆመው? የዛን ጊዜ ሮም ማለት በጣም ትልቅ መንግስት ነው። ብዙ ሀገራትን የሚገዛ መንግስት ነው። ያ ንጉሥ ፊት እንዴት አድርጎ ሊቆም ይችላል? ግን ያለው የነገስታት ንጉሥ፣ የገዢዎች ጌታ እግዚአብሔር የተባረከ። የእኛን ነገር እግዚአብሔር የተናገረው የነገስታት ንጉሥ፣ የገዢዎች ገዢ፣ የጌታዎች ጌታ እግዚአብሔር የተባረከ። ስለዚህ በእኛ ነገር ላይ በተናገረው ነገር የተናገረና የጌታዎች ጌታ፣ የገዢዎች ገዢ፣ የነገስታት ንጉሥ። ሃሌሉያ እግዚአብሔር የተባረከ። ቄሳር የዛን ጊዜ የብዙ መንግስታት ገዢ፣ የብዙ ሀገራት ገዢ፣ ንጉሠ ነገሥት ተብሎ የተሰየመ። እግዚአብሔር መጥቶ ያንን ምስኪን ሲታይ ደቃቅ ደምግባት የሌለው ስም ቅጭጫ ጳውሎስ እሱን መጣና እግዚአብሔር በቄሳር ፊት አቆማል። እንዴት ሊሆን ይችላል? ጳውሎስ ሰማ፣ ከዛስ አመነ፣ ከዛስ ጠበቀ። እግዚአብሔር የተባረከ። ሲጠብቅ መጠበቋ ናት ከባድ። ሲጠብቅ መጠበቅ ውስጥ መከራ አለ። በስጋ መከራ ሊገጥም ይችላል። አሁን ጳውሎስ በቃ እግዚአብሔር ወደ ሮም ሊወስደኝ አስቧል ብሎ እንዳሁኑ ዘመን ሰዎች ቦሌ ኤርፖርት አይጠብቅም። በቃ አሁን እኮ ወደዚህ ቦታ ልወስድ እፈልጋለሁ እግዚአብሔር ብሎ ካለ የሚታየን ምንድን ነው? ኤርፖርት በቃ ትልቅ ከረባት አድርገን እንሄድ ይመስለናል ለአገልግሎት እንደምን። እግዚአብሔር ግን ባልታወቀው ወደ ሮም የወሰደው እስረኛ ነው። እግዚአብሔር የተባረከ። ለካ በቄሳር ፊት የሚቀርበው ጳውሎስ
እስረኛ ሆኖ ይደንቃል። ይኸው ለሰው አእምሮ አይታሰብም። እስረኛ ሆኖ ንጉሥ ፊት ግን የሚታሰብ መልእክተኛ ሆኖ ልክ እንደ ጥሩ ልብስ ለብሶ ሆኖ የሚጠበቁ አይደል? አሁን ክርስቲያኖች እንደዛ እንጠብቃለን። በቃ እግዚአብሔር የሆነ ነገር ሲነግረን በቃ እንደዚህ ሆኖ አሁን ካሽቶ አሰማምሮ አለባብሶ የሚወስደን ይመስለናል። በቃ አይታወቅም። እስረኛውን ልትሄድ ትችል። እግዚአብሔር የተባረከ አይታወቅም። መከራ በሚመስል ሁኔታ እንዴት እንችላለን? እግዚአብሔር ይመስገን። የእግዚአብሔር አሰራር እግዚአብሔር ፍጻሜ ይነግራል። መንገዱ ሌላ የእግዚአብሔር በራሱ መንገድ በራሱ አካሄድ ነው። ስለዚህ ጳውሎስ በመንገድ ላይ እስረኛው ስንት መከራ ደርሶ በመርከብ እጁ ታስሮ ከአንድ እስረኛ ከአንድ ወታደር ጋር ታስሮ በመከራ ነገር ግን ቄሳር ፊት መቅረቡ ቆመ። አልተከለከለም። ጠበቀ ማለት የነፍሱ ፍረት ስላለው ጳውሎስ እግዚአብሔር የተባረከ በመከራ ውስጥ ነው ቃሉን ይሰማ ስለነበር እግዚአብሔርን ይሰማ ስለነበር እግዚአብሔርን ያምነው ስለነበር ወደ ሮም በሚሄድበት ሰዓት በመርከብ በሚጓዝበት ሰዓት ወደ ቄሳር በሚጓዝበት ሰዓት መርከቢቷ ብትናወጥ እስረኞቹን ልግደላቸው ሲሉ ድረስ ቢደርሱ ያጫነችውን ሁሉ ጭነው ጥለው ወደ ባህር ውስጥ በቃ ነው በሞትና በእኛ ማለት ምንም የቀረ ነገር የለም በቃ ልንጠፋ ነው ባሉበት ሰዓት እንድናለን የሚል ተስፋ በጠፋበት ሰዓት ያዕቆብ ግን የእግዚአብሔርን ድምፅ ይሰማል። እግዚአብሔር እንዲህ ብሏል፣ አንተም ሆነ በዚህ ያለው ነፍስ ማንም እንዳይጠፋ እግዚአብሔር ነግሮኛል እና ስለ መርከቧ እንጂ የጥፋት ስለኛ ስለዚህ አንዳንዳችሁ ምንም አትሆኑ እግዚአብሔር የተባረከ ምንም አትሆኑ። ስለዚህ ብሉ ጠጡ፣ በፊታችሁ አንስቶ ሲበላ ተጽናኑና በሉ። እስረኛ እግዚአብሔር የተባረከ ለምን ነፍሱ ስለወፈረ ይሰው መጠበቅን ያውቃል። ነፍሱ የወፈረ ሰው የነፍሱ ፍረት ያለው ሰው ሊጠበቅ ይችላል። ሲጠብቅ እግዚአብሔርን ይሰማል። ሲጠብቅ መከራ ወደ ኋላ መልሶ እግዚአብሔር የተባረከ ሲጠብቅ ጸሎቱን ትቶ አይደለም እግዚአብሔር ይባላል። መጨረሻ ይሰማል፣ ያምናል፣ ይጠብቃል። ይሄ ነው በቃ አራት ፍረት እግዚአብሔር የተባረከ። ስለዚህ የነፍሱ ፍረት ማለት መስማት፣ ከዛስ ማመን፣ ከዛስ መጠበቅ፣ ከዛስ ማየት። በቃ አለቀ። እግዚአብሔር የተባረከ እግዚአብሔር አሰራር። ስለዚህ አሁን ብዙዎቻችን በማመንና በመጠበቅ እንቸገራለን። እዚህ ጋር ነፍስ ትልቅ ውፍረት የሚጠይቀው እዚህ ጋር እንሰማለን፣ እናምናለን። መጀመሪያ ላይ የመጀመሪያ ዓመት ብዙ ችግር አለ፣ እናምናለን አለ እግዚአብሔር የሆነ ነገር መጠበቁ ላይ ግን የስጋ ፈተና ሊገጥም ይችላል፣ የኢኮኖሚ ችግር ሊገጥም ይችላል፣ የተለያዩ ችግር ሊገጥም ይችላል። የዛን ጊዜስ ነፍሱ የወፈረ ሰው ብቻ ያልፋል። እግዚአብሔር ይባረክ። ይህ ሰው አምኗል፣ ሰምቷል። ቅድም የነገርኳችሁ ክርስቲያን እግር ኳስ ሜዳ የገባው ግን መንፈስ ቅዱስ በዛ በደጋፊ አጽናንቶ ወደ ቤት ተመለሰ፣ ወደ ቃሉ ተመለሰ፣ ወደ ጸሎት ተመለሰ፣ ወደ ቅዱሳን በለት ተመለሰ። እግዚአብሔር የተባረከ። ስለዚህ ከዛ በኋላ ይህ ሰው ቀጣዩ ማየቱ አይቀርም ማለት ነው። በዛ ሁኔታ ውስጥ ከቀጠለ ስምዖን ከእግዚአብሔር ሰማ፣ እግዚአብሔርን አምኖ ጠበቀ፣ ኢየሱስ ክርስቶስን አመነ። እግዚአብሔር የተባረከ። አመነ ማለት አመነ፣ ሰማ፣ አመነ፣ ጠበቀ። አይ እግዚአብሔር የተባረከ። እግዚአብሔርን በማመን በጽድቅ በቅድስና እግዚአብሔርን ይጠብቅ ነበር አይደል? ስለዚህ ነፍሱ የወፈረ ሰው በመጠበቅ ሕይወት ውስጥ የበረታ በመጠበቅ ሕይወት ውስጥ የበረታ እግዚአብሔር አምላካችን የተባረከ። በጣም የሚገርመው መዝሙር 106:15 ላይ እስራኤሎች መዝሙር 106 እንዳለ ምናነበው ከግብፅ ምድር እየወጡ ባለበት ሰዓት እየተጓዙ ከግብፅ ወደ ከነዓን እግዚአብሔር ወደ ተባለ በታላቅ ከግብፅ አውጥቷቸው እግዚአብሔር ጉዟቸውን አስጀምሯል። ወደ ከነዓን ወደ ምስራቸው የተስፋይቱ ምድር ትሄዳላችሁ፣ በዛ ማለት ነው የምታፈስ ምድር ናት፣ እኔ ያለው በዛ እያለ እግዚአብሔር እየወሰዳቸው በጥቅምት በታምራት የኤርትራን ባህር ሲያሻግር ጠላቶቻቸውን በባህር እየጣለ በቃ ዋያ እያስጓዘ ሌት በጣም
ሌት በሳት ቀን በደመና እየመራው ፀሐዩ እንዳያቃጥላል ታበርኩ መና እያበላ በጣም ይደንቃል። እግዚአብሔር የተባረከ። አንድ ቀን ግን እነዚህ ሰዎች ከእግዚአብሔር ሰምተው በግብፅ ወጥቷል ከነዓን እሰጣቸዋለሁ ብሏቸው አምነዋል። ድንቅና ተአምራቱንም እያዩ እየተጓዙ ነው። ዋናው የእነሱ መጨረሻ የሚሆነው ከነዓን አይደል? አዎ። ከዛ ይሄዱ እያለ አንድ ቀን ግን ሁልጊዜ መና ነው እንደምንጠራው ስጋ ምናምን እኮ ያስፈልገናል አይደለም? ያስፈልገናል። ስለዚህ ነው እዚህ ከምንከራት የግብፅ ሽንኩርት አይሻለንም? ግብፅ እኮ ምን አነሰ? ሰው እኮ ፍርደ ገምድል ማለት ፍርደ ገምድል ይህን ሁሉ ተአምር ያድርጎለት ስንት ስለ እነሱ ስንት ቅጣት ቀጡ ያስወጣቸው እግዚአብሔርን ጉልበታቸውን ጫንቃቸውን ከሸክም ያዳነው እግዚአብሔር እንደገና ትተው ማለት እንደገና ተው ወደ ግብፅ ይሻለናል፣ ወደ ግብፅ ይሻላል። ያው እዚህ ጋር በጣም የሚገርም ነገር እነዚህ ሰዎች ሁሉ ነገር ተሰጥቷቸው ነበር፣ እየተጓዙ ነው። እንመለስ ብለው አለቃ መምረጥ ይችላል። አለቃ ሲያዩ ነው ለመመለስ። ይሄ ማለት መሰላችሁ እግር ኳስ እየተጫወቱ እያለ 3-0 ሲመሩ በቃ ከእንግዲህ ተስፋ ስለሌለ በግማሽ ሜዳ በራሳችን ሜዳ እንደው በፎርፌ እንዳንባል እንጫወታለን ማለት ነው። በፎርፌ የማጥቃት ሙከራ የለም ይቆማል ማለት ነው። የማጥቃት ሙከራ ቆም። እነዚህ ሰዎች የማጥቃት ሙከራ ካላቆም ተስፋ አለ። ምክንያቱም ዳኛው ፊሽካውን ያዘው የኛ ጌታ እግዚአብሔር የተባረከ ፊሽካውን ያዘው። ስለዚህ ነው ቅድሞ ስነግራቸው ሲለው ልክ ማፋጨት ጀምሮ በቃ ፉጨት ወንዶ አንቋሉ በቃ ሶል ፊሽካ ነው 90 ደቂቃ ሲያል ይነፋልን በቃ ይነፋ በቃ ምክንያቱም 3-0 ኮቱ ያኛው ቡድን አሁን ያልፍ ነበር ጥሩ ማለት ነው። በቃ ነው ይነፋል ይሄን ሲጮ ዳኛው ግን አይቶ እነዛ ሲያገቡ ፊሽካ 6 ደቂቃ ፊሽካ ነፋ ያስቻሉ 6 ፊሽካ የኛ አባት የኛ ጌታ ማጥቃት አላቆ በእኛ ነገር ላይ ፊሽካ ነው። አሜን። እግዚአብሔር የተባረከ አሜን። ደቂቃ ላይ ፊሽካ ማጥቃት ፊሽካ ምንም ያስከና ምክንያቱም ማጥቃታችንን ካላቆም አንድ ቀን እንደምናገባ ካቆምንና በራሳችን ሜዳ መጫወት ከጀመር የሚያደርጋል መዝሙር 6:15 ስለሚል የለመኑት ተሰምታቸው ለነፍሳቸው ከሰዓት ላክ አይ በቃ እነዚህ ሰዎች ስለዚህ ከዛም በኋላ እግዚአብሔር ትእዛዝ ያስተላልፉ በቃ በምድረ በዳ ያልቃል እነዚህ ያለ ምንም በቃ ተስፋ የለም። ምክንያቱም የማጥቃት ሙከራ የለም፣ ወደዚያ ለመግባት ለመጫወት ሙከራ የለም፣ ምንም አይነት እንትን የለም፣ ወደኋላ የመመለስ ብቻ። ስለዚህ ህዝብ በቃ የሚበላውን ስጠውና የምድር ሰው የሚበላውን መስጠት ኢኮኖሚ ብሎ ካለ የሚበላውን መስጠት የኢኮኖሚ በቃ የፈለገው ብላ ጠጣ፣ መኪናም ግዛ፣ ቤትም ግዛ፣ ምን የፈለገው በቃ የምድር ሰው ይዘው የሚቀር በቃ የማይጠቅም ማለት ነው። እንደዚህ ከመሆን እግዚአብሔር የተባረከ። ስለዚህ አሁን የተመለስንበት ነገር ካለ ወደኋላ የተመለስንበት ካለ ወደፊት መጓዛችንን እንቀጥል። እግዚአብሔር ይባረክ። ወደፊት መጓዛችንን እንቀጥል። በመሀል ሜዳ ጨዋታ በራሳችን ሜዳ ጨዋታ እናውቀው። እግዚአብሔር የተባረከ። ራሳችን ፊሽካውን ያዘው ማነው? የኛ ጌታ። እግዚአብሔር የተባረከ። ፊሽካውን ያዘው የኛ ጌታ። በእኛ ነገር ላይ አሁን እኛ ሆነብን ያለው ነገር ሁሉ እኛን የሚያጠፋ አይደለም። ነገር ግን መጨረሻ ላይ እግዚአብሔር ከተናገረልን እንደርሳለን። እግዚአብሔር ይባረክ። ለመድረስ ነፍሳችንን ከሚያወፍሩ ነገሮች ነፍሳችንን መግታት የለብንም። ከጸሎት መግታት የለብንም። ከቃል ንባብ መግታት የለብንም። ከቅዱሳን ህብረት መጉደል የለብንም። እግዚአብሔር የተባረከ። ስለዚህ ይህንን ካጎደል እነዚህን ማጉደል ከጀመር እንደዛ ሰውዬ ወጥተን ይሄድ ያሱ አሁን እግዚአብሔር በአስደናቂ ሁኔታ ተናግሮት ወደ ጸሎቱ ባይመለስ፣ ወደ ቃል ንባቡ ባይመለስ፣ ወደ ቅዱሳን ህብረት ባይመለስ ይጠፋል።
እግዚአብሔር የተባረከ። ስለዚህ እግዚአብሔርን ስንሰማና ስናምነው ነፍሳችን ትወፍራለች። እግዚአብሔር ይመስገን። ሁለተኛ የነፍስ ውፍረት ከስጋው ውፍረት ይሻላል። ሁለተኛ በምንድን ነው ነፍሳችን የምትወፍረው? የይቅርታ ልብ ሲኖር፣ የይቅርታ ልብ ሲኖር። ለምን ይቅር እንላለን? ግን በቃ ለምንድን ነው ይቅር? ሰው ብዙ በድሎ ብዙ ጎድቶ ለምን ይቅር እንላለን? ለምንድን ነው ይቅር የምንለው? ለምንድን ነው ይቅር የምንለው? ይቅርታ በማድረግ ውስጥ ትልቅ የተደበቀ ሀብት ስላለ፣ ይቅርታ በማድረግ ውስጥ ትልቅ የተደበቀ ሀብት አለ። ይቅርታ በማድረግ ውስጥ ትልቅ የተደበቀ ሀብት ስላለ እንዴት ሀብት ይኖራል? ይቅርታ ውስጥ እንዴት ምን ሀብት አለ? ዘፍጥረት 45:5 ላይ ዮሴፍ እግዚአብሔር ሊሰራለት ያሰበውን ነገር በምድር ላይ እግዚአብሔር በዮሴፍ ሕይወት ውስጥ ሊሰራ ያሰበውን ነገር ትልቁ የተፈጸመው በይቅርታ ውስጥ ነው። ትልቁ የዮሴፍ ፓወር፣ ኃይል፣ ጸጋው፣ ብርታቱ፣ የነፍሱ ውፍረት የታየው ዘፍጥረት 45:5 ላይ ወንድሞቹ ሲመጡ እሱ እነዛ የበደሉት ከአባቱ የለዩት የሸጡት ወደ ባዕድ ምድር ባሪያ ያደረጉት ወንድሞቹ እሱ ፊት ሲቀርቡ ዮሴፍ ይቅር ያለበት ቀን የዛን ቀን ዮሴፍ ትልቁ የነፍሱ ውፍረት ይባላል። እግዚአብሔር ይባርክ። የቤት ፋራ ሚስት ጋር እምቢ ያለ ቀን እዛ ደረጃ ደረሰ። ምን መሰላችሁ? ዮሴፍ እዚህ ጋር የነበረው የይቅርታ ኃይል እግዚአብሔር ለአብርሃም የነበረውን ፕሮግራም የሚያስፈጽምበት ስራ የሚሰራበት ነው። ለአብርሃም እግዚአብሔር ምን ብሎታል? 400 ዓመት እንደው እስራኤል ሕዝብም በግብፅ ምድር ምጻተኛ ሆነው ይኖራሉ። እግዚአብሔር የተባረከ። ትልቁ ስራ እግዚአብሔር ዮሴፍ እዚህ ጋር ወንድሞቹን ይቅር ባይ ይህ ፕሮግራም ይጠፋል። ዮሴፍን ጠቅላይ ሚኒስትር የማድረግ ፕሮግራም አይደለም። ትልቁ ፕሮግራም ለአብርሃም የነበረው ትልቅ ስራ፣ ያ ትልቅ ስራ የተፈጸመው ዮሴፍ ይቅርታ ስላደረገ። እግዚአብሔር የተባረከ። በህይወታችን ትልቁ በረከት የምናገኘው ትልቁ የነፍሳችን ውፍረት የሚታየው አንዱ ይቅርታ ባደረግንበት ልክ ነው። በዛ ውስጥ እግዚአብሔር ትላልቅ በረከቶችን አስቀምጧል። እና እግዚአብሔር አለ እኔ እንደው እናንተን በረሃብ እንዳትሞቱ እንዳትጎዱ እንደው ከእናንተ በፊት እግዚአብሔር ልቆያለ ይቅርታ የሚያሰጣቸው አይደለም። ስለዚህ ይቅርታ ካረገ በኋላ እስራኤል ወደ ግብፅ መጣ። እንዳለ ከልጆች ወደ ግብፅ መጡ። እግዚአብሔር ለአብርሃም የነበረው ቃል መፈጸም አብሮ ጀመረ። እግዚአብሔር የተባረከ። በእኛ ህይወት ውስጥ የተቋጠሩ የተያዙ ነገሮች ካሉ፣ ይቅርታ ያላረግንበት ነገር ካለ፣ በሰዎች ላይ ቂም ይዘን ከሆነ ከሰዎች ላይ ይጣላል፣ ዛሬ ይቅርታ እናድርግ። ይቅርታ ስናደርግ እግዚአብሔር በእኛ ውስጥ ያለውን ትልቅ ፕሮግራም ብሎ መጀመር እግዚአብሔር የተባረከ። ያለዚያ ቆሟል። ያለን ይመስለናል ግን ወድቀን ያለን ዮሴፍ አሁን ንግስናውን እንኳን ይነጠቀ እንዲህ እነሱን የፈለገ ቢያደርግ እዛ የነበረበት ክፍል አይለቅም። በቃ ቆመ እዛ ዮሴፍ ነገር እግዚአብሔር ሌላ ፕሮግራም በቃ ይሄ ሰው ሌላ ያ ሁሉ የተለፋበት ነገር ከንቱ ሆነ ማለት ነው። በቃ በዜሮ ተባዛ ማለት ጌታ ኢየሱስ ክርስቶስን እግዚአብሔር አብ ወደ ምድር ሲልክ ዋናው ነገር ምንድነው? ይቅርታ ማለት ለሰው ልጅ ስለሰራው ነገር ይቅርታ ማለት የይቅርታ ፕሮግራም ነው። የይቅርታ ፕሮግራም እኛ ነው እዚህ ወዶ ብቻ ያ የይቅርታ ፕሮግራም ባይፈጽም ነው እኛ በይቅርታ ውስጥ ትላልቅ ሀብቶች እዛ ውስጥ ናቸው። የኛ የግላችን ትላልቅ ሀብቶች በይቅርታችን ውስጥ አሉ። እግዚአብሔር የተባረከ። ስለዚህ ይቅርታ ያላደረግነው ካለ ከሰዎች ጋር ከተለያዩ ነገሮች ይቅርታ
ካላረግ ይቅርታ ማድረግ እንደው አለማ እግዚአብሔር የተባረከ ወሳኝ ነገር ነው። እስካሁን ያለንበት እንደርስ እንችላለን። እየመጣን ልናመልክ ልንሄድ እንችላለን። ይችን አንነጠቅም። ዮሴፍ ፕራይም ሚኒስትሩን አይነጠቅም ብያቸዋል። ስለዛ ቤት ከዛ የእግዚአብሔር ፕሮግራም ይቆማል። ዋናው የእግዚአብሔር ፕሮግራም ዮሴፍን ፕራይም ሚኒስትር ማድረግ አይደለም። ወንድሞቹ ትንሹን ያየው ራእይ እንዲሰብርለት ማድረግ አይደለም። የእግዚአብሔር ራእይ ሀሳብ ለአብርሃም የነበረውን ተስፋ ለአብርሃም የነገረውን ነገር ማስፈጸም። እግዚአብሔር የተባረከው ለአብርሃም የነገረው ነገር ሲፈጸም ምንድነው መገለጫ ውስጡ? እስራኤል 400 ዓመት እዛ ይገባል፣ ይታሻል፣ ይሰቃያል። ከዛ ይወጣል። በታላቅ እንደ እግዚአብሔር ይወጣል። የእግዚአብሔር ደግሞ ተአምራት በዛ ውስጥ ይታያል። ለሕዝብ ሁሉ የዓለም ሁሉ ጌታ ንጉሥ እንደሆነ ይታያል። ያ ፕሮግራም እግዚአብሔር ይባላል። በአዲስ ኪዳንም ያደረገውን ነገር ከዓለም ውስጥ ከግብፅ ኃጢአት ውስጥ በኢየሱስ ክርስቶስ አማካኝነት የኃጢአትን ዕዳ በደሙ አጥቦ እኛን ከዓለም ከግብፅ ማውጣቱን የሚያሳይበት ፕሮግራም። ስለዚህ የዘላለም ፕሮግራም ውስጥ እዛች ጋር ይቅርታ ውስጥ ተቋጥራለች። እግዚአብሔር የተባረከ ዮሴፍ ተሰጭ ይቅርታ ማለት ብቻ ይህ ፕሮግራም ሁሉ እስካሁን እኛ እስካለንበት ድረስ እየተፈጸመ። ስለዚህ እኛ በተለያየ ነገር ሰዎች ላይ ሰዎች ላይ የሆነ ነገር ካለ ከሆነ ዛሬ ይቅር የእኛ ነገር እንዲቀጥል ከፈለግ እግዚአብሔር በእኛ ውስጥ ያለው ፕሮግራም እንዲቀጥል ከፈለግ እግዚአብሔር የተባረከ እንዲቀጥል ከፈለግ ጳውሎስ ራሱ ቀደም የነገርኩህ ጳውሎስ ነው። ሐዋርያት 7 ላይ ጳውሎስ በመርከብ ሲሄዱ አስረውታል። ይሄ መርከብ እንደው ንፋስ ማዕበል ይነሳል፣ እንደው ማዕበል ስለሚነሳ እንደው ባህሪ ጥሩ ነው ማለት መከራ ይጀምራል። እግዚአብሔር ስም ድምፅ ሰምቶ እኮ ነው። ግን የመርከቡ ባለቤትን የበለጠ ያምን ስለነበር ካፒቴኑ በቃ እንሄዳለን። ዝቅተኛ ሰላም ሲሆን ማዕበሉ ምንም ሳይነሳ ሲቀር ሲያየው ጳውሎስ ላይ መሳቅ ሳይጀምሩ አይቀርም። እስረኛ 2 ወታደሮች ታስሯል እዚህና እዚህ ይሄደ ግን ይመክራል። እግዚአብሔር የተባረከ ነፍሱ የወፈረ ሰው አላወቁም እነሱ። ለካ የእሱ ፓወር ከነሱ ከመርከቢቷ አይመጣጠንም፣ ከማዕበሉ አይመጣጠንም። የሰማይና የምድር ጌታ ከእሱ ጋር እግዚአብሔር የተባረከ አያውቁም። ሲያዩት ጎስቋላ ነው፣ ሲያዩት ደካማ ነው። እዚህ ማስረውታል በስጋ ሲታይ ይሄዳል። ሲሄድ እዛው እንደታሰረ መርከቢቷ ውስጥ መናወጥ ጀመረች። ማዕበሉ ተነሳ እንዳሉ ያ ሁሉ ተፈጽሞ መጨረሻ ላይ እንትኖቹን መርከቢቷ ከምታፈ እንደው ምን ብዙ እኛም ብድሞ መጀመሪያ እስረኞቹን ገለን እንሙት ውስጥ ተባባል። የሚገርም ጳውሎስ የዛን ጊዜ ሁሉ ለእነዚህ ሰዎች ምሕረት ነው የሚለምነው ነበር። እግዚአብሔር የተባረከ ይቅርታል አልተነካም። ስለዚህ መጨረሻ ሰዓት ቅድም እንዳልኳቸው መጨረሻ ሰዓት ከእግዚአብሔር ተቀብሎ ይሄ ለመርከቢቷ ነው እንጂ ጥፋቱ አንዲት ነፍስ እንደማጠፋ የእግዚአብሔር መልአክ መጥቶ ዛሬ ሌሊት ነግሮኛል። እነሱ ይቅርታ እየደበደቡት ይቅርታ፣ እግዚአብሔር የተባረከ እየመቱት ይቅርታ፣ አስረውት ይቅርታ። በይቅርታ ውስጥ እግዚአብሔር የነበረው ነገር ተፈጸመ። ሮም ላይ በቄሳር ፊት ቆሞ ተፈጸመ። ለቄሳር ወንጌል ተሰበከ፣ ወንጌል ተናገረ። ብዙዎች ወደ ጌታ መጡ። ከንጉሥ ቤተሰብ ወደ እግዚአብሔር የተባረከ በቄሳር ዘመን ያኔ ጳውሎስ በሰበከበት ጊዜ ብዙዎች ወደ ጌታ መጡ። እሱ ቤተ መንግስት ኃይል ያላቸው ሰዎች፣ በምድራዊ ኃይል ያላቸው የሚባሉ ሰው ወደ ጌታ መጡ። በዛ ስብከት ወንጌል ለዓለም ሁሉ ሄደ። ሮም ቀርቦ ምክንያቱም ተጽዕኖ ፈጣሪ ኢኮኖሚካል በዚህ በነበረው ሲስተም በምን ውስጥ በይቅርታ ያዕቆብ አሁን ቤት እነዚህ ብትነግረኝም እግዚአብሔር ወይ እነዚህ እያሰቃዩኝ እንደው ስለነሱ ይሄን መልእክት እናገራለሁ። ለማን ለነዚህ ያልናገር ቢል ይቅርታ የለውም። ቆመ ነገር የእግዚአብሔር ፕሮግራም ተቋረጠ። እግዚአብሔር የተባረከ ይቅርታ ውስጥ ያለው ፓወር። ስለዚህ ይቅርታ ውስጥ ዳዊት የሚባል ንጉሥ ዳዊት አሁን እግዚአብሔር ንጉሥ ትሆናለህ ንጉሥ እሺ በቃ ንጉሥ ትሆናለህ። ቀጠለ ንጉሥ ሆነ።
ያንን ሰው ሳውልን ማሳደድ ጀመረ። ሳውል እሱ ዋሻው ውስጥ ቤት ከወላጆቹ ጋር በሰላም ይኖር የነበረ ሰው ንጉሥ ሆናለህ የሚለው ቃል ወስዶ ዋሻ ጨምረው በሰላም ከወላጆቹ ጋር ነው እየበላ እየጠጣ የሚኖረው በግ እያገደ የሚኖረው ልጅ እንደ ዋሻ ጨምረው ስደተኛ መሮጥ መሸሽ ጀመረ። ሳውል የሚያሳደው ደግሞ የሀገሪቱ ንጉሥ እግዚአብሔር አሳልፈው ይሰጠው ይቅርታ ሲያደርግ እግዚአብሔር የተባረከ አሳልፈው ሲሰጠው ይቅርታ ሲያደርግ ሶስቴ ቁስል ምን አደረገ? ይቅር አለ አይደል? ልብሱን ሁሉ ቆርጦ እንደው አሳየው እንደው አንተ መግደል ይችል ነበር፣ ግን በእግዚአብሔር ተቀጥቶ መለከ ይቅርታ በማድረጉ ታክቶ ይቅርታ በማድረጉ እግዚአብሔር ያየለት ደረጃ ላይ ደረሰ። እግዚአብሔር የተባረከ እሺ አሳልፎ ሲሰጠው ይቅርታ ባያደርግና ቢገለውስ ምን ይለው ነበር? የእግዚአብሔር ፕሮግራም መቶ ይበላሻል። ለምን መሰላችሁ? መፈንቅለ መንግስት አድርጎ ነገሰ ነው የሚባለው። መፈንቅለ መንግስት ደግሞ የሚያደርገው ሰው በስግው አይደል? ስለዚህ ዳዊት የእግዚአብሔር መለኮታዊ ኃይልና ፓወር የተገለጠበት ንጉሥ ሳይሆን በራሱ ኃይል ገልብጦ በሲስተም አጭበርብሮ ንጉሥ የሆነ ንጉሥ ነው የሚባለው ማለት ነው። ግን እግዚአብሔር እንደተናገረ እግዚአብሔር ይመስገን በሱ እጅ በእግዚአብሔር እጅና ኃይል ስልጣን እንደተሰጠው ማሳያ የሆኑ ዳዊት ተክቶ ሳውልን ይቀርብ ማለት ውስጥ እግዚአብሔር የተባረከ ተክቶ። ስለዚህ በእያንዳንዱ ህይወታችን በተለያየ ሲስተም አሁን ይሄን ለምሳሌ ነው። በእያንዳንዱ ሲስተማችን በእያንዳንዱ ነገር እኛ ይቅርታ ያላደረግነው ካለ በሰዎች ላይ ያቀነው በሁኔታዎች ላይ ያቀነው ነገሮች ካሉ ይቅርታ ብናደርግ እግዚአብሔር በትክክል በእኛ ውስጥ ያለውን እቅድ መለኮታዊ ፕሮግራም መፈጸም ይችላል። እግዚአብሔር የተባረከ። ያለዚያ በዚህ ሁኔታ ውስጥ ያለን ሰዎች ቆሟል። የእኛ ነገር ቆሟል። ምንም አትጠራጡ፣ ቆሟል። በቃ አሁን ዳዊት እዛ ጋር እንትን ያለው ቆሟል። ንጉሥም ቢሆን የእግዚአብሔር ፕሮግራም ከሱ ጋር ቆሟል። ለምን? የሚጠራው ዳዊት ነው ራሱ። ምን ተብሎ? መፈንቅለ መንግስት አልኩት የያዘ ስልጣን ነው እግዚአብሔር አይጠራ። ይሄኛው ግን አሁን የእስራኤል ሽማግሌዎች ሄደው ምንድን ነው ያሉት? አንተ የአጥንታችን ቁርበት የስጋችን ፍላጭ እና ንገስ። ይሄ የማን ጥሪ ነው? እግዚአብሔር የተባረከ። ይሄ የማን ጥሪ? የእግዚአብሔር ጥሪ። አየህ፣ የእግዚአብሔር ጥሪ አንተን አስፈልጎ ነው የሚያስወስድ ካለህበት። እግዚአብሔር ይመስገን ካለህበት አውቶ አስፈልጎ ነው የሚያስወስድ። ቤት ቁጭ ብለህ ይወስዳል። ና ቁጭ ብለህ አንተ ታግለህ ሲስተም ፈልገህ ምናምን ቆፍረህ አይደለም። ስለዚህ የእግዚአብሔር ፕሮግራም በዚህ ውስጥ ነው ያለው፣ በይቅርታ ውስጥ ያለው። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። እግዚአብሔር የተባረከ። ሌላው ይቅርታ 100% እኛ ላይ ይጸናል። እግዚአብሔር ይመስገን ይጸናል። እኛ ላይ አይ ማጽናት ስራ ነው የምንሰራው፣ በቤቱ መተከል ማጽናት። እግዚአብሔር ይመስገን ጸጋን የመቀበል ኦቶሪቲ ይሰጠናል። በቃ ጸጋ ይሰጠናል። ሁልጊዜ ለትለት ጸጋ መሙላት አለብን አይደል? ከመንፈስ መሙላት አለ። ይህ ሁልጊዜ ያለ ማቋረጥ በእኛ ላይ እንዲፈስ ያደርጋል። የመንፈስ ቅዱስ ዘይት ያለች ይቆም ዘይቱ እኮ ከማለቁ ይዘከራል። ልፍ ይላል። የሚገርም እኮ እግዚአብሔር ይተባረክ። ያ ጌታ እኮ አንድ ባሪያው መጥቶ ሲነግር እንደው በድያለሁ መከፍል የለኝም ምን ሲለው በቃ ይቅር ብያለሁ ሂዳል። ማቴዎስ 18:26 ሂድ በቃ ትቼላለሁ ሂድ በቃ ወደ ቤት። እሺ ሄድ ወደ ቤት። መንገድ ላይ ሲሄድ ትንሽ ብር ያበደረውን ሰው አገኘ። ትንሽ ብር ያበደረውን ሰው አንተ አይደለም ብር የሚዘረፍኩ አለ። አንተ ኧረ ተው የለኝም አሁን እንደው ልጆቼንም ማሳደግ አልችልም ምንም አልችልም የለኝም ምን ያለ አይሆንም አለቅም አለ። ዋና ሰዎች አይተው ያደረገለትን ጌታ ዋና ያደረገለትን ነገር ሳያዩ እንዴት ለዚህ በጣም አዘኑ። ሰው ሄዶ ሲነግሩት የሁሉ ይቅርታ ብሎልህ እንዴት ይችላል? ስለዚህ አንተ ህይወት ዘመኑን በግዞት በባርነት እስክትከፍል ድረስ መክፈል ደግሞ አይችልም። እድሜ ልስታ ማለት
ይሄ ማለት ምንድን ነው? በቃ እኛ ወደ ዘላለም ሞት መመለስ እፈልጋለሁ ማለት ነው። በቃ ከተሰጠን አርነት የተሰጠን አርነት አለ። አርነቱን አልቀበልም። እንዴት አርነት አትቀበል? አርነት አይሻልም? አይ ለእሱ ይመርክም አርነቱን ከመቀበል እንደው በዘላለም በግዞት በኖር ይሻለኛል ማለት ነው። ስለዚህ አስተውለን እግዚአብሔር የተባረከ አስተውለን የሰማይ አባታችን የሰጠን ይቅርታ እናጽና። ይቅር በማለት እግዚአብሔር የተባረከ ነው። የዚህን ጊዜ ነፍሳችን ትወፍራለች። ይቅር ስንል ነፍሳችን ትወፍራለች። ይቅር ካላል እየከሳ የስጋ ውፍረት ይሆናል። በቃ እኔ ነኝ ይላል። እኔ የስጋ ወዲያውኑ እኔነት እኮ አሁን ይቅርታ ላደረገ ማለት እኔነት እኮ እየመጣ እኔነት ይመጣል። ስጋ በቃ እኔ ነኝ ይላል። እኔ አንተን አንቺን እንደው ይቅር አይሆንም ይላል። ስጋ ማለት ስጋ እያየለ ይመጣል። ስጋ ይላል ያን ሰው ወስዶ ለዘላለም የማይወጣው ሞት ውስጥ ይጨምራል ማለት ነው። ያ እንዳይሆን የነፍሱ ውፍረት በትልቁ የነፍሱ ውፍረት የሚመጣበት በአሁኑ ጊዜ ደግሞ የነፍስ ክሳት በብዙ ሰዎች እያመጣ ያለው ይህ ይቅርታ ያለማድረግ ህይወት ነው። ይህ ቂመኛ መሆን ህይወት ነው። ይህ ቂመኛ መሆን ህይወት ነው። ብዙ ጸሎታችን የተከለከለው በዚህ ህይወት ነው። ይቅርታ ባለማድረግ ህይወት ነው። ጠላት እኛን የማጥቂያ በር ያገኘው ይቅርታ ባለማድረግ ኑሮ ነው። ይቅርታ ባለማድረግ ኑሮ ነው። ከእግዚአብሔር ጋር ያለን ግላዊ ግንኙነት የተበላሸው ይቅርታ ባለማድረግ ኑሮ ነው። የነፍስ ክሳት የስጋ ውፍረት ያስከትላል። የስጋ ውፍረት ማለት ይሄ ነው። ጠላት እኛን የማጥቂያ በር እንዳያገኝ እግዚአብሔር አምላካችን የተባረከ እግዚአብሔር። ስለዚህ የይቅርታ ልብ እንዲኖረን ያስፈልገናል ሁላችን። እግዚአብሔር ይመስገን። ስለዚህ የይቅርታ ልብ ካለ በይቅርታ ውስጥ ያልተጠባበቅን እስከዛሬ ያልሰማነው ትልቁ የእግዚአብሔር ፕሮግራም እዛች ጋር ነው የሚጀምረው። ሁላችን በቃ በጣም ሰው እንዲገፋ እንዲያሳዝን ያደረግን እዛች ጋር ነው ትልቁ የእግዚአብሔር ፕሮግራም የሚፈጽም። ምክንያቱም ይቅርታ የአዲስ ኪዳን መጀመሪያ በይቅርታ ነው እግዚአብሔር የጀመረው። በቃ የልጆቹን ይቅር ለማለት ስለፈለገኛ ልጁን ላከ። የይቅርታ ስራ እግዚአብሔር የተባረከ የይቅርታ ስራ ብሉይ ኪዳን በይቅርታ ጀመረ፣ አዲስ ኪዳን በይቅርታ ነው የተጀመረው። ይቅርታ በማድረግ እግዚአብሔር አምላካችን የተባረከ። ትላልቁ የእግዚአብሔር ፕሮግራም ይቅርታ ውስጥ ነው የሚፈጽም። እንደው ትንሽ ማይነር ነገር አይደለችም ይቅርታ ማለት። እግዚአብሔር አምላካችን የተባረከ። ስለዚህ በይቅርታ ውስጥ ለይቅርታ ልንተጋ ያስፈልጋል። በቃ ለይቅርታ መትጋት ያስፈልገናል። ለእነዚህ ሰዎች አሁን ቅድም እንዳልነው የለመኑትን ሰጣቸው፣ ለነፍሳቸው ግን ክሳት ላከ። የለመኑ ይሰጧል፣ ሰው እንዲህ ካለ ለነፍሱ ግን ክሳት ላከ። እግዚአብሔር አምላካችን የተባረከ። እሺ ነፍሳችን ስትወፍር ምን ይሆናል? ነፍሳችን ስትወፍር ምን ይሆናል? የነፍስ ውፍረት ከስጋ ውፍረት ይሻላል። አንደኛ እግዚአብሔርን ስንሰማና ስናምነው አይተናል። ሁለተኛ ይቅርታ ልብ ሲኖረን ብለናል። በዚህ ውስጥ በቃ ተቋጭ። እግዚአብሔር ይመስገን በዚህ ውስጥ ተቋጭ። እሺ ነፍሳችን ስትወፍር ምን ይሆናል? ነፍሳችን ስትወፍር የሚሆነው ነገር እግዚአብሔር በእኛ ሊሰራ ያለውን ተልእኳችንን መወጣት እንችላለን። እግዚአብሔር የተባረከ። እግዚአብሔር በእኛ ሊሰራ ያለውን ተልእኮ መወጣት እንችላለን። ነፍስ የወፈረ ሰው ተልእኮ ይወጣል። ዮሴፍ ተልእኮን የተወጣው እዛ ጋር ነው ብያለሁ። ልክ ይቅርታ ባደረገ ጊዜ ተልእኮም ተወጣ። እግዚአብሔር ለአብርሃም የገባውን ተስፋ መፈጸም ጀመረ። ለያዕቆብ ለአባቱ ሰረገላ ላከ። አባቱ ለብቻው ሳይሆን የመጣው ዘር ማንዘሩ ይዞ መጣ። እግዚአብሔር የተባረከ። ተልእኮ በቃ መፈጸም ጀመረ። የእግዚአብሔር ተልእኮ መፈጸም ጀመረ። ግብፅ ስገባለ ያለው እግዚአብሔር እንደተናገረ የቀረ ነፍስ አያስፈልግም፣ ሁሉም መጣ። አባትየው ደርሼ በቃ ልጄን አይቼ እመጣለሁ የሚል ነገር አላለ። እሺ ና ሲለው ልጆቹን እንደሆነ ሁሉ ነገር ይዞ መጣ። ፕሮግራም ነው፣ የእግዚአብሔር ፕሮግራም ነው። ይሄ የሰው ፕሮግራም አይደለም፣ ይሄ የእግዚአብሔር ፕሮግራም ነው። ስለዚህ እግዚአብሔር በእኛ ሊሰራ ያለውን ተልእኳችንን መወጣት የምንችለው
ነፍሳችን ስትወፍር መወጣት እንጀምራለን። ዮሐንስ እግዚአብሔር በእርሱ ያለውን ፕሮግራም መወጣት የቻለው ነፍሱ ስለወፈረ። ዮሐንስ ራእይን ይጻፍ ዮሐንስ በፈጥሞ ደሴት ተቀምጦ በጣም በፈላ ዘይት ሲቀቀል ሲያቃጥሉት ምን ሲሉት በዛ ሰው በማይኖርበት ምድር ሲሆን ግን ጠቅቶ ምንድን ነው ኢየሱስ ክርስቶስ በስጋ በአካል ያየሁት ከኔ ጋር የነበረ እግዚአብሔር የተባረከ ስለኔ የሞተ ደሙን ያፈሰሰው በኃጢአቴንም በደሙ ያጠበልኝ የእግዚአብሔር ልጅ አሁንም ተልእኮ የሰጠኝ ወንጌልን ለፍጥረት ሁሉ ሰብኩ የሚለውን ተልእኮ የሰጠኝ ደግሞ ስፍራ አዘጋጅላችኋለሁ ብሎ የሄደ ይህ አምላክ ልወስዳችሁ እመጣለሁ ያለ ይህ አምላክ እንደሚወስደኝ እርግጠኛ ሆኜ ይህንን ስለሱ የሚደርስብኝን ዋጋ ያለ መቃወም እፈጽማለሁ ያለው ነፍሱ ስለወፈረች እግዚአብሔር የተባረከ ነፍሱ ስለወፈረች አለ። ነፍሳችን ስትወፍር እግዚአብሔር በእኛ ሊሰራ ያለው ፕሮግራም ሁሉ መፈጸም ይችላል። በዮሐንስ ውስጥ እግዚአብሔር የነበረው ፕሮግራም ይህንን የመጽሐፍ ቅዱስ እግዚአብሔር ለልጆቹ ያዘጋጀውን ፕሮግራም የማጠቃለያውን ምዕራፍ የማጠቃለያውን የእግዚአብሔርን ውሳኔ የሰው ልጆችን የማዳን ፕሮግራሙ የመጨረሻውን ራእይ መቀበል ነበር ፕሮግራሙ። ያን ፕሮግራም በሱ ፈጸመ። ምን ስለሆነ ነፍሱ ስለወፈረ እግዚአብሔር የተባረከ ነፍሱ ወፈረ ሰው ይህን ፕሮግራም ፈጽሞ ያልፋል። እሺ ሌላስ ምን ይሆናል? በኃጢአት አንሸነፍ። ነፍሱ የወፈረ ሰው በኃጢአት አይሸነፍ። ኃጢአት በቀላሉ አጥፎ አይጥም። ዮሴፍ መጀመሪያው ነፍሱ የወፈረ ሰው ስለነበር የጴጢፋራ ሚስት ስታስቸግረው ነፍሱ ስለወፈረ በኃጢአት መውደቅ አልችልም። ነፍሳችን ከወፈረች ለኃጢአት በቀላሉ አንገዛም። መገዛት አንችልም አይደል? መገዛት አንችልም። ምክንያቱም በእኛ ያለው የህይወት መንፈስን የኃጢአትን ህግ ምን አባት ሽሮታል። እኛ ኃጢአትን በጸጋ ኃይል እናሸንፋለን፣ በክርስቶስ ኃይል እናሸንፋለን። ምክንያቱም አዲሱ ሰው ከማይጠፋ ዘር የተወለደ የክርስቶስ ዝርያዎች ስለሆነ እግዚአብሔር አምላካችን የተባረከ ኃጢአት አንሸንፍ። ነፍሳችን ስትወፍር ምን ይሆናል? የክርስቶስ ልብ ይኖረናል። አንደኛ ቆሮንቶስ 2:16 ላይ እኛ ግን የክርስቶስ ልብ አለን። እኛ ግን የክርስቶስ ልብ አለን። ይህ የክርስቶስ ልብ ምን አይነት ነው? ደግ ነው፣ የዋህ ነው፣ ትሁት ነው፣ እውነተኛ ነው። እግዚአብሔር የተባረከ ያለውን የሚፈጽም ነው። በቃሉ የታመነ ነው፣ ታማኝ ነው። እኛ ልክ እንደዚሁ አይነት ባህሪ በእኛ ውስጥ ይታያል ማለት ነው። ነፍሱ የወፈረ ሰው እነዚህ ነገሮች በባህሪ መገለጫው ናቸው። ታማኝ ነው፣ እውነተኛ ነው፣ አይቀና፣ እግዚአብሔር የተባረከ ነው። ታማኝ ነው። ስለዚህ እነዚህ ሁሉ የክርስቶስ ልብ የሚታይበት ሰው ነፍሱ የወፈረ ሰው እግዚአብሔር የተባረከ ነው። ሌላ ግን አይችልም። እነዚህ ባህሪያት በውስጡ ሊፈጠሩ አይችልም፣ በተቃራኒ የሚፈጠሩ። ስለዚህ ታማኝነት የክርስቶስ ልብ የሚኖር በነፍስ የመወፈር ባህሪ ውጤት ነው። ጽድቅ በነፍስ የመወፈር መገለጫ ነው። እግዚአብሔር የተባረከ ነው። እውነተኝነት የክርስቶስ ልብ የመኖር በነፍስ የመወፈር መገለጫ ነው። እግዚአብሔር የተባረከ የክርስቶስ ልብ አለን ሲል እነዚህ ነገሮች ሁሉ በእኛ ህይወት ውስጥ በስጋ በምድር ስንኖር መገለጥ ይጀምራሉ። በእኛ ላይ ይታያል። ታማኝነት አለን፣ እውነተኝነት አለን፣ ጽድቅ አለን፣ ይታያል። በእኛ ላይ ነው ይታያል። ለምን? የልባችን ውጤት የክርስቶስ ልብ አለ። ይህ የክርስቶስ ልብ የሚቀየርልን ነፍሳችን ስትወፍር፣ እግዚአብሔር የተባረከ ነው። ነፍሳችን ስትወፍር ይቅርታ እናደርጋለን። እግዚአብሔር ይመስገን። ነፍሳችን ስትወፍር እንሰማዋለን፣ ከዛስ እናምነዋለን፣ ከዛስ እንጠብቀዋለን፣ ከዛ እናያለን። እግዚአብሔር አምላካችን የተባረከ ነው። እግዚአብሔር አምላካችን ይችላል።